ትሰሚኛለሽ? ትንፋስሽ እኮ እንዳይሰማ ጸጥ በይ። እጅሽን አንሺ፣ ልቀቂኝ እያልኩሽ ነው። ትንፋስሽ እንኳን ቢሰማ እዚህ ቦታ ላይ ነው ህይወትሽን የማጠፋው። ቆይ አንቺ ምን እያደረግሽ ነው? ፍቅር አብደሻል እንዴ? እኔ አላበድኩም። አንቺ ግን ዝም ካላልሽ ዋጋሽን ታገኛለሽ። ትሰሚያለሽ? እማትለቂኝ ከሆነ ቤት ውስጥ ያደረግሽውን በሙሉ ሄጄ ነው የምናገርልሽ። አንቺ የምትናገሪው ምንም ነገር አይኖርም። ትሰሚያለሽ? ይሄን ነገር እና ለሆነ ቢሰሙ ምን እንደሚያደርጉ ታውቂያለሽ? አይ የምትይ ከሆነ እጮህልሻለሁ። እሺ ትሰሚያለሽ? ብትጮይ ማንም አይሰማሽም። በከንቱ አትልፊ። እነሱ አሁን የራሳቸው ጣጣ አለባቸው። አንቺን አያዩሽም። አንቺ ግን በጣም ጨካኝ ነሽ። ቆይ ምን አይነት ሰው ነሽ? ይህንን የምታውቂው ዝም ስትይ ብቻ ነው። ልቀቂኝ አልኩሽ እኮ አትያዥኝ። ትሰሚያለሽ? ብትደነግጭ እውነታዊ ነው። አትገፋፊ። እሺ ልቀቂኝና በሰውኛ መንገድ ብቻ እናውራ። ትሰሚያለሽ? ሰውኛ የሚባል ነገር የለም። ዝምታ ብቻ ነው የሚችል። አንቺ ትጎጂኛለሽ። ቢያንስ ልቀቂኝና እንነጋገር። ቀጥ ብለሽ ወደ ኪችን ትሄጃለሽ። ሰምተሽኛል? ጫማውን አንሺ፣ ጫማውን አንሺ። አንገትሽን በጥሷን አንሺ ጫማውን። ቀጠኝ እቺ ቀጥ አድናን ተነስ። ድምፅ እየሰማሁ ነው። ተነስ አድናን። አሁን ሆነሽ ነው በዚህ እኩለ ሌሊት? አድናን ልጃችን መጣ መሰለኝ። እሺ ተረጋጊ። ቅዠት ነው የሚሆነው። ተኝ፣ ተረጋጊና ተኝ። ቅዠት ነው የሚሆነው። እሺ ወይ አድናን ልጄ መጣ እንዴ? የሮቤልን ድምፅ ሰማሁት መሰለኝ። የሆነ ሰው እያለቀሰ ነው። ልጄን የመጣው መሰለኝ። አድናን እባክህ ተነስ። ኧረ ማንም የለም ሎላ፣ እባክሽ ቤቱ ተቆልፏል። አይደለም አድናን፣ ድምፁ በጣም ቅርብ ነው። እባክህ እመነኝ። ኧረ በዚህ ሰዓት ማን ይመጣል? በእናትሽ ይኸውልሽ፣ አምሮሽ እያታለለሽ ነው የሚሆነው። ምንም ሰላም የለም። የሆነ የጩኸት ድምፅ በግልጽ ነው የሰማሁት አድናን። እሺ ቆይ ተመስጪ ሳሎን ነው ሊው። እኔም አብሬ እመጣለሁ። ብቻዬንማ እዚህ አልቆይም። አይ አንቺ እዚህ ቆይ፣ እኔ ራሴ እጄ እመለሳለሁ። አልቆይም። ልጄ እየጮኸ እየሰማሁት እንዴት ነው ዝም ብዬ የሚቀመጠው? እሺ ካልሽ በቃ እሺ። ከነርጋ ጊዜ አታባክን። ቶሎ በል አድናን። ይኸው ምንም ድምፅ የለም። ይህም ድምፅ ነው የሰማሽው? አድናን እኔ እርግጠኛ ነኝ የሆነ ድምፅ ሰምቻለሁ። የልጄን ጨዋታ እንዴት ትሳሳታለሁ? እርግጠኛ ነኝ። ልጅ ቤት ውስጥ ማንም የለም። ኧረ ሎና እያየሽው አይደለም እንዴ? ኧረ ሎና ይኸውልሽ ምንም ነገር የለም ቤት ውስጥ እኮ። ቤቱ ራሱ ባዶ ነው። አድናን እመነኝ፣ እዚህ ቤት ውስጥ የሆነ ነገር እየተካሄደ ነው። ይኸው እናቴ እንዴ! ኧረ ምንም ነገር የለም። እባክሽ ተረጋጊ። አድናን እንዴት ብዬ ነው የምረጋጋው? ልጄ እኮ እዛ ጨካኝ ሰውዬ ጋር ነው ያለው። ሌት ተቀን ስለ ልጅ ስለምታስቢ እርግጠኛ ነኝ አእምሮሽ ውስጥ ድምፅ እየተፈጠረብሽ ነው። አድናን ሀሳቡ ስላለው አይደለም። እኔ እኮ እብድ አይደለሁም። እብድ ነሽም አላልኩሽም፣ ግን ሀሳቡ ስላለሽ ነው። ግልጽ የሆነ የጩኸት ድምፅ ነው የሰማሁት። ቆይ አታምነኝም እንዴ? አምንሻለሁ እኮ፣ ግን ይኸው ዙሪያውን አየነው አይደለም? በቃ ማንም የለም። እሺ ቤት ውስጥ ያሉት እና ፍኖት ሴት አሉ? ኧረ ሚራ እና ፍኖት እኮ በየክፍላቸው ተኝተዋል። ሂድና ቀስቀሳቸው። እነሱ እኮ ሰምተው ሊሆን ይችላል። እባክሽ ራስሽን አትጪ። ሲጀምር በዚህ እኩለ ሌሊት ሰውን አታስደንግጪ። የኔ መደንገጥ ለማንም ግድ አይሰጠውም ማለት ነው። አሁን ተረጋጊና ወደ መኝታ ቤትሽ ገብተሽ ረፍት አድርጊ። እሺ በቃ ይኸው ምንም የለም እያልኩሽ እኮ ነው። አልሰማም አልሽኝ አንቺ። አድናን እኔ እኮ እርግጠኛ ነኝ ድምፅ ሰምቻለሁ እያልኩ ነው። አይ ሎና ይኸው ምንም የለም። ምን ችግር አለው? በዛ ላይ ለሄድ እሺ ተኝ፣ ግድ የለም ተኝ። አድናን ግን እውነቴን ነው፣ የሆነ ድምፅ ሰምቻለሁ። ትሰሚኛለሽ? አንድ ነገር ትፈሽራለሁ ብትይ በዚህ ስለት ነው አንገትሽ የሚበጥሰው። አንቺ ልቀቂኝ። ቆይ እኔ አልገባኝም። አንቺ ግን ማንሽ? ስሚ፣ እኔ የምልሽ ነገር ብቻ አድርጊ። ቀን ቀን እንደ ምስኪን ቤት ውስጥ በሰራተኝነት የምታገለጊ
ማታ ማታ ደግሞ ልክ እንደዚህ ለብሰሽ በጭካኔ የምታገለግይ አንቺ ማንሽ? እዚህ ቤት ምንድን ነው የምትፈልጊው? ሚራ አሁን ስለኔ የምትመራመርበት ጊዜ ላይ አይደለሽም። ሮቤል ላከሽ አይደል? ከሮቤል ጋር ነው የምትሰሪው። አንድ ነገር ልንገርሽ፣ ሮቤል አይጠቅምሽም። እሱ እንደሆነ ካዲ ነው። ሚራ ህይወትሽ አደጋ ላይ ናት። የኔ ማንነት ለአንቺ አይጠቅምሽም። ሁለት ምርጫ አለሽ። ወይ በሮቤል ሀሳብ ተስማምተሽ ከእኛ ጋር መተሽ መስራት። እሺ ሁለተኛውስ ምርጫ ምንድን ነው? እስኪ ንገሪኝ። ወይ ደግሞ ከነ ለሆነ ሀገር እኩል ትሰቃያለሽ። ምርጫው ያንቺ ነው። ትሰሚያለሽ? እኔ መቼም ቢሆን እንዳንቺ ክፉ ሰው መሆን አልፈልግም። እሺ ሚራ የዋቱኝ እንጂ ይሄ እኮ ህይወት ነው። ቆይ ግን እኔም በደንብ አውቀሽኛል። እኔ እኮ ሚራ ነኝ። ሚራ ብትሆኝ ምን ልታደርጊ ነው? ምን የፈለግኩትን ነገር ማድረግ እንደማይሳኝ ልታውቂ ይገባል። እኔ ማለት ከአንቺ የባስኩኝ ሴጣን ነኝ። እሺ እስኪ እናያለን። ምንም አታደርጊም። እማመጣውን ማሳይሻለሁ። ትሰሚያለሽ? አሁን ያደረግሽው እያንዳንዱን ነገር እጅ ላድና መናገር አያቅተኝ፣ ግን ደግሞ ለአንቺ እኔ አላንስም። እሺ ወፍ ዘራሽ ሚራ አጠፋሻለሁ። ሄሎ ሄሎ፣ ሮቤል እኔ ነኝ ተደብቄ ደወልኩልህ። ሉዋና በዚህ ሰዓት ትደውያለሽ ብዬ አልጠበቅኩም ነበረ። ልጅሽ ማግኘት ቀላል መስሎሻል እንዴ? እውነት ልጅን ካገኘው በኋላ እኔን የፈለግከውን ነገር ማድረግ ትችላለህ። እኔ አንቺን ብቻ ምን አደርግሻለሁ? ሮቤል እኔ የምፈልገው ልጅን ብቻ ነው። የት ነው ቦታውን ንገረኝ፣ እመጣለሁ። በፍጹም እንደዚህ አይደለም። እኔ አንቺን በራስሽ እንድትመጪ አልፈልግም። እሺ ቆይ ታዲያ ምን እንዲሆንልህ ነው የምትፈልገው? ንገረኝ። እኔ የምፈልገው አድናን ራሱ አምጥቶ እንካ ብሎ በገዛ እጁ እንዲሰጠኝ ነው። ሮቤል አድናን ቆይ ምን ያደርግልሃል? እባክህ ለምን በእኛ ላይ አትጫወትብን። ያኔ ነው ልጁን የምለቀው። ሰማሽኝ አይደል? እኔ እኮ እየለመንኩ ነው አይደለ እንዴ? አንድ ህፃን ልጅ ሊያጨክን፣ በዛ ላይ ደግሞ አጎቱ አይደለ እንዴ? ደምህ እኮ ነው። የእልህ ጨዋታ ነው ሉዋና። አድናን መሸነፍ አለበት። የፈለግከው ቦታ እኮ ለመምጣት ዝግጁ ነኝ አልኩ። እባክህን ሮቤል እባክህ። ደጋግሜ ነገርኩሽ። አድናን አምጥቶ እንካ ሚስቴን ብሎ እስካልሰጠኝ ድረስ እኔ ከአንቺ ጋር በፍጹም አልስማማም። ሮቤል እውነቴን ነው የምልህ፣ እገልሃለሁ። እሺ እገልሃለሁ። ቆይ ለምን አትሆኝም? ለምንድን ነው የምታሰቃየኝ? ለምን? ሉዋናዬ እባክሽን ኬን ዋጠጭ ያረጋጋሻል። በጣም እየተጎዳሽ እኮ ነው። ውሃ ምን ያደርግልኛል? ፍንት ልጄ እኮ የት እንዳለ እንኳን አላውቅም። እባክሽ ሉዋናዬ፣ ቤቢዬም እኮ የኔ ልጅ ነው። ከአንቺ እኩል አይደል ያሳደግኩት? ሉዋናዬ የኔ እናት አይዞሽ፣ እግዚአብሔር ያውቃል። ብቻ አንቺ እራስሽን አጠንክሪ። ይገርማል። ሰው እንዴት በዚህ ልክ ማስመሰል ይችላል? አይዞሽ የኔ ቆንጆ፣ እኔ ሌት ተቀን የጸለይኩኝ ነው። ደግሞ ይሰማናል። አይዞሽ። እንዴ ምን አይነት ሴጣን ናት? እችንማ እኔ ነኝ የምገላት። እች የማትረባ ጠብቂኝ። አትቅረቢያት። ቀጥ ብለሽ ወደ ኩሽናሽ። እዚህ ብዙ ባቆይ ጥሩ ነው። እሺ ይቅርታ የኔ እናት፣ መጀመሪያ ቀኑ ከልብሽ እንዳልወደድሽኝ አውቃለሁ። አፍሽን ዝጊ። ትሰሚያለሽ? ማስመሰልሽን እዛው ኩሽና። እኔ አልሰማሽም። በቀጥና ከዚህ ውጪ። እሺ ይቅርታ ሚራ፣ በጣም ይቅርታ። ለምን እንደጠላሽኝ ባላውቅ በጣም ይቅርታ። ሚራ ምን ሆነሻል? ፍኖት እኮ ለእኛ በጣም መልካም ሰው ናት። ሉዋና በጣም ይቅርታ፣ ያስጨነቀች ስለመሰለኝ ነው። በዚህ አስቸጋሪ ጊዜያችን እኮ ከጎናችን ያለችው እሷ ብቻ ናት። እባክሽን ሚራ እንደዚህ አታድርጊ። ሉዋና እሷ ምን እንደምታስብ አታውቂም። እባክሽን እኔን እመኚኝ።
እንድትመክሪኝ አልፈልግም። ደግሞ ሁለተኛ ፍኖት እንደዚህ እንዳትናገሪያት እሺ። ይኸውና የኔ ጀግና። ዋው በጣም ጥሩ ስራ ነው የሰራው። በጣም አዎ፣ የሚገርም ረጅም ርቀት ነበር አንተ መስሎ ሲከታተለኝ የነበረው። ትሰማኛለህ? እንደዚህ ነው የምንጫወትባቸው፣ መንፈስ ነው የምሆንባቸው። ልክ ስዞር አንተ አለመሆንን ሲያውቅ እንዴት እንደደነገጠ ብታይ፣ ፊቱ ሲለወጥ ማየት ማለት ነው። በጣም ያስቅ ነበር አለቃ። ጭራሽ እኔን ሲያገኙ በቁማቸው ነው የምቀብራቸው። በጣም ጥሩ። ቀጣይ ምንድን ነው እቅድህ? ምንም፣ አሁን ላይ እንኳን ምንም አይነት እቅድ የለኝም። ታዲያ ዝም ብለን የምንቀምጠው ምን እንስራ? እስቲ እንግዲህ እነሱ በሚያደርጉት ነገር ላይ ተመስርቼ ያቅዳለሁ። አዎ፣ እነሱማ ማውጫ ወጥተዋል። በጣም ግራ ገብቷቸዋል። አዎ፣ ያ ነው የሚፈለገው። ይበልጥ መጨነቅ አለባቸው። እሺ በቃ እኔ ቀጣዩን ስንጠብቅ እንጠብቃለን። አታስብ፣ ችግር የለውም። እኔ በሰዓቱ እነግርሃለሁ። እሺ። ዋው በጣም ትገርሚያለሽ። ቆይ ግን እኔ የምልሽ እንዴት ነው እንዲህ ማስመሰል የቻልሽበት? ምን ማለት ነው ሚራ? እኔ እኮ ስራዬን የሰራው ነው። አንድ ታሪክ ልንገርሽ። የሆነ ወቅት ላይ አንድ ሚራ የምትባል በጣም ተንኮለኛ ሴት ነበረች። ታዲያ እኔ ስለሷ ምን አገባኝ? እኔ እኮ ፍኑት ነኝ። ብዙ ነገሮች ልክ እንደሷ እንድትሆኚ ሮቤል በደንብ ነው ያሰለጠንሽ። ስሚ፣ እኔ ስለሷ ምንም አይመለከተኝም። እኔ እሷ ምትክ ነኝ። ስለዚህ ስለሚራ ምንም ብትይ ግድ አይሰጠኝም። ሰማሽኛ? አይ እኔ ምንም አላልኩም። ይኸውልሽ ሮቤል እንደ ሸንኮራ ምጥጥ አድርጎ ሲጨርስሽ አንከተፍ ብሎ እንደሚጥልሽ ልንገርሽ ብዬ ነው። በምን አንድ ነገር ልንገርሽ? አንቺም ወደኛ ተቀላቅለሽ አብረሽን ብትሰሪ ይሻልሻል። እስኪ ንገሪኝ፣ ወደ ማን ነው የምቀላቀለው? ወደ እኔና ወደ ሮቤል። ስሚ፣ ይሄ መንገድ ለእኔ መጨረሻዬን እስር ቤት ብቻ ላይ ያደረገብኝ። ታዲያ ይህን ለምን ለእኔ ትነግሪኛለሽ? ከእድሜሽ ላይ አትቀንሽ፣ ለራስሽ ነው። አንቺ እኮ ገና ወጣት ነሽ። ከአንቺ በጣም ብዙ ነገር ይጠበቃል። ሰሚያለሽ ሚራ፣ እኔ ራሴ ህይወት አለኝ። አንቺ ደግሞ እንድትመክሪኝ አልፈልግም። ሰምተሽኛል አይደለ? አሁን ውጭልኝ፣ ውጭ በእናትሽ። ስራ መስራት አልፈልግም። የኔ ፍቅር የት ልትሄድ ነው? የትም፣ ግን ምን እንደማደርግ ግራ ገብቶኛል። አሁን ሮቤል ጋር እንሄዳለን። ተዘጋጅ። ምን ማለት ነው? ሮቤል ጋር ማለት እንዴት? አድናን፣ ከልጄ ምንም አይነት ነገር አይበልጥብኝም። እሱ ጋር መሄድ ማለት እኮ ራስን ለሞት አሳልፎ መስጠት ነው። እኔ ሮቤል ጋር ሄዳለሁ። ለፖሊስ ደግሞ ከተናገረን ይገለዋል። እሺ፣ ግን በምን አይነት መንገድ ነው የምናገኘው? በዛ ላይ ቦታውን አናውቀውም። እሱ ቀላለሁ። ስለዚህ አሁን ቀጥ ብዬ ሮቤል ጋር ሄዳለሁ። ብቻሽንማ በፍጹም አትሄጂም፣ የትም አትሄጂም። እኔም አልፈቅድልሽም። ብቻዬንማ አይደለም ከአንተ ጋር ነው። ሮቤል አብረን እንድንሄድ ነው የፈለገው። ዮሐና፣ ይህ እኮ አንቺን ለማግኘት ብሎ የሰራው ሆን ብሎ ያቀደው ተንኮል ነው አድናን። ስለዚህ አሁኑኑ ከዚህ ዘይን ትሄዳለህ። በቃ እንዴ! ይህ እኮ አደገኛ ነገር ነው። አንቺን ለሮቤል አሳልፎ ለመስጠት አብሬሽ ይዤሽ ልሄድ? እኔ ሄዳለሁ። አንተ ባትመጣ እንኳን ብቻዬን ሄዳለሁ። ዮሐና፣ አንቺን አሳልፌ አልሰጥም። ነገርኩ እኮ አድናን። በቃ ተሸንፋል። መሸነፍን ደግሞ አምነህ ተቀበል። እንደዚህ አትበይ። እኔ በፍጹም አልተሸነፍኩም። ከዚህ በላይ ምን መሸነፍ አለ? ልጅን እንኳን እኮ ማስመለስ አልቻልክም። እችላለሁ። ሮቤል ቀድሞ ያሰበበት ሴራ ስለሆነ ነው። ለዛ ነው የከበደኝ። ትላንትና ግን አንድ ቀን ብቻ እንድሰጥና ማስመለስ ካልቻልክ ደግሞ በእኔ ሀሳብ እንደምትስማማ እኮ ነግረኸኝ ነበር። እባክሽ ዮሐና፣ ይህንን አድርግ አትበይኝ። አድናን፣ እኔ እኮ እዚህ በጭንቀት ማበዴ ነው። ትንሽ እንኳን አታስብም እንዴ? እቃ እኮ አይደለም ልጅን የሚያህል ነገር ነው የተወሰደብን። እሺ በቃ አብሬሽ እሄዳለሁ። ተዘጋጅ። እንዴ ወዴት ነው? የት ልትሄዱ ነው? ምንም ማድረግ አልችልም። ሮቤል ጋር ልንሄድ። ሮቤል ጋር? ይሄ ደግሞ ምን ማለት ነው? እናንተ አይገባችሁም እንዴ? ይሄ ነገር እኮ ወጥመድ ነው። ትሰሙኛላችሁ? ከዚህ ንቅንቅ አትሉ። ሉሃና ሰጥቼ ልጅ ልቀበል ነው። ምን? ሉሃና ሚስትህን?
አድናን አይሆንም። ከዚህም አትሄዱ። ሚራ እባክሽ ዞር በይ፣ መንገድ አትስኪ። እንዴ አድናን ምን እያደረክ ነው? ቆይ ሚስትህን ልትሰጠው ነው? ምንም ማድረግ አልችልም። ግዴታዬን ማድረግ አለብኝ። ሉሃና አንቺስ ቢሆን እንዴት ይሄ ነገር ትፈቅጃለሽ? ሚራ ትሰሚኛለሽ? ከልጅ የሚበልጥብኝ ምንም ነገር የለም እያልኩሽ ነው። ቆይ ልጁን እንደሚሰጣችሁ ምን ማረጋገጫ አላችሁ? ንገሩኝ። ማረጋገጫ አላችሁ? እሱ በሄድ እኔ ግን ሄዳለሁ። በቃ ሮቤልን ከማመን ውጭ እኮ ሌላ ምንም አይነት ምርጫ የለኝም። ቆይሽ አንድ ነገር ንገሩኝ። ሲጀመር የት እንዳለ ታውቃላችሁ? ችግር የለም እንደውልና ጠይቋለን፣ ይነግረናል። እሺ ጥሩ። እንደዛ ከሆነ በሉ ደውሉለት። እኔ እየሰማሁ ደውሉለት። አይሆንም፣ ጊዜ የለንም። አድናና ሚራ በልጄ ጉዳይ ደግሞ ማንም ወደኋላ እንዲያስቀረኝ አልፈልግም። እሺ ሉሃና አይሆንም። አድናን ሚራ፣ ሉሃና፣ ፍኖት፣ አንቺ ፍኖት። ሮቤል ሰማኝ፣ እኔ ነኝ ፍኖት። አዎ ሰማሻለሁ። ምን አዲስ ነገር አለ? አድናና ሉሃና አሁን ወደ አንተ እየመጡ ነው። እርግጠኛ ነሽ ከቤት ወጡ? አዎ አሁን ነው የወጡት። ስለዚህ አንተ በደንብ ተዘጋጅ። በጣም ጥሩ። ሚራስ ቤት ውስጥ ናት? አዎ እሷ ቤት ውስጥ ነው የቀረችው። እሷን ትያት፣ ዋናው እነሱ መውጣታቸው ነው። ሮቤል ሉሃና ሙሉ ለሙሉ ተስፋ ቆርጣለች እና የፈለግከውን ታደርግልሃለች። አድናንስ ምን ይላል? አብሯት ነው? አዎ እባክህ ግራ ገብቷታል። እንደ በግ እየነዳ ነው ዝም ብሎ ይዟት ይወጣው። እሺ እኔ መንገዱን እከታተላቸዋለሁ። ሮቤል አንድ ነገር እንዳይበላሽብህ በቻልኩ መጠን በጥንቃቄ ጠብቃቸው። አታስቢ፣ ሁሉም ነገርን ያውቅበታሉ። እሱ ችግር የለውም። እኔም እዚሁ ያለውን ሁኔታ እከታተልልሃለሁ። እሺ አድናን በቃ ደውልለት አሁን ቶሎ በል። ሄሎ ሮቤል፣ ሉሃናን ይዤ መጥቻለሁ። ይኸው መንገድ ላይ መሆናችን እያየሁ። እሺ የት ነው ያለው? አሁን ቦታውን በትክክል ንገረኝ። አይ የት እንዳለው እንኳን አልነግርህም። በአካልማ አታገኘኝም። የሰይጣን ቁራጭ። እሺ አሁን ቀጣይ ቅድ ምንድን ነው? ሆልዳውን አንበሳው ያለህበትን ቦታ እያየሁ ነው። ስማ አሁን የምልህን ነገር ሙሉ በሙሉ ታደርጋለህ። ምንድን ነው የምናደርገው? እሺ አሁን ልጄን አሳየኝ። ሉሃና ቀጥ ባለው መንገድ ዝም ብላ ትመጣለች። ብቻዋንማ አልሰዳትም። አብረን ነው የምንመጣው። እኔ ደግሞ ልጁን በሌላ ሰው ልካለሁ ማለት ነው። ትሰማኛለህ? ሁለቱንም አንድ ላይ ነው የምፈልገው። ሮቤል እኔ አንተን በፍጹም አላምንህም። ስማ አይደለም ልጅህን የምታየው ሉሃና ከአንተ መራቋን ሳረጋግጥ ብቻ ነው። ሮቤል እባክህ አታስጨንቀኝ። ይህ ጨዋታ ይብቃ። ስለዚህ ሉሃና ከአንተ በጣም እንድትርቅ አንተ እዛው ባለበት ቦታ ሆነ ትቆማለህ ማለት ነው። አይሆንም። ይሄንን በፍጹም አላረገውም። ሉሃና ወደ እኔ ቀጥ ብላ ትምጣ። ሰማኝ አድናን፣ ይህንን የማታደርግ ከሆነ ግን እመነኝ ልጅህን አታገኝም። አድናን ታውቀኛለህ ደግሞ። አድናን እሺ በለው በቃ ምንም ቢሆን እሺ በለው፣ እሺ በለው። እሺ በቃ ይኸው ሉሃና ልኬልሃለሁ። በጣም ጥሩ ትምጣ። እሺ የኔ ፍቅር ራስሽን ጠብቂሽ። አሁን አንተ ግንባሯን ከሳምካት በላይ እኔ በደንብ አድርጌ እያገለባበጥኩ ስሜያለሁ። አድናን አዎ በጣም ጥሩ በጣም ጥሩ። አዎ መራመዷን ትቀጥል፣ እንዳታስቆማት። ያየው አሁኑኑ ፍጠኝ። ለሮቤል ደውይለት እባክሽን። እኔን አይሰማኝም። እባክሽን ስለቱን አልቂልኝ ከአንገቴ ላይ። ወሬሽን አቁም። አሁኑኑ ቀጥ ብለሽ ደውይለት። ከዛ ልጃቸውን በሰላም እንዲያገኙ አስደርጊ። አይ የምትይ ከሆነ በዚህ ቢላ እሺ። አለበለዚያ ግን አይ አልደውልም የምትይ ከሆነ እዚሁ ጋር ነው ሻንገትሽን ቆርጬ የምጥልልሽ። ሚራ እሺ እደውላለሁ። እባክሽን ምንም አታድርጊ። ሰምተሽኛል አይደል? ተንኮልሽን በጠቅላላ አውቄያለሁ። ለሊት እዛ ስደነፊ ዝም ያልኩሽ አውቄ ነው። እኔ ሚራ በህይወቴ ማንንም ሰው ፈርቼ አላውቅም። ሚራ ምን ተንኮለልኝ? ተራ የቤት ሰራተኛ እኮ ነኝ። አይ አንቺ እንኳን ሰራተኛ ነሽ፣ የሮቤል ተላላኪ ነሽ። ይሄንን ቢላ ስታይ በጣም ፈራሽ እንዴ? በአንድ ቢላ ለቃሽን ልክጁ ነው። ሚራ እባክሽ ይቅር በይኝ። እኔ የታዘዝኩትን ነው ያደረኩት። በይ
አሁኑኑ ቀጥ ብለሽ ልጁን ለእነ ሉሃና እንዲመልስላቸው አድርጊ። እሺ አሁኑኑ እደውላለሁ። እሺ እነ ሉሃና በሰላም ወደዚህ ቤት እንዲመጡ ካላደረግሽ እመኚኝ ሴት አድርጌ እገልሻለሁ። እሺ አሁኑኑ እደውላለሁ። ቀጥል። እሺ ያ ሰው ማን ነው? አዎ እሱ ነው ልጄ ነው። ልጄ ምንም አላረከውም አይደል? ደህና ነው? አዎ ደህና ነው፣ አታስብ። እሺ አሁን ወደ እኔ ይምጣ፣ ንገረው። በቃ ደህና እንግዲህ ልጅን በርቀት እንዲሆን ካየው በጣም በቂ ነው። ምንድነው ጥሩ ማለት? ልጅን ይስጠኝ፣ ንገረው። ካልሆነ እኔ ወደ እሱ ነው የምሄደው። ትችላለህ አይደል? ግን ምንድነው መሰለኝ አንተ ወደ እሱ ስትሄድ ደግመህ ሚስትህን የማየት እድሉን እያጠበቅኩ። እሺ አሁን ምን ላድርግ ንገረኝ። አሁን ልጁን ይዞ ይሄዳል። በዚሁ ርቀት አደራ አይደል? በዚሁ ርቀት ተከተል። ሉሃናስ እሷን ትቼትም አልሄድም፣ እየነገርኩህ እኮ ነው። ሰማኛለህ አይደል? ስልኩን ከዘጋሁት ደግመህ ልታገኘኝ እና ታዲያ ሰማኛለህ? ካልሆነ ወደ እሱ ልሄድ ነው። ሉሃናን ትቼ አልሄዳችንም ማለት አልና ሉሃናንማ እኮ ለእኔ ስለሰጠኸኝ አመሰግናለሁ አልኩህ ወንድሜ፣ ውድ ወንድሜ። ሮቤል ሚራ ልትገለኝ ነው። ምን እያልሽ ነው ፍኖት? ማናት የምትገልሽ? ሮቤል ስማኝ፣ ቶሎ ብለህ ሉሃናንም ልጁንም ልቀቃቸው። እሷ ምን ታመጣለች? አትፍሪያት። ሮቤል አንድ ነገር ሳታደርግ ልጁን ልቀቅላቸው። ሚራ አንቺ እቤት ምን ትሰራለሽ? ፍኖት እንደሆነ እኔ ጋር ነች። ሰምተኸኛል በደንብ። ካስፈለገ እሷን አንገት ቆርጬ እልክልሃለሁ። ይህን ለማድረግ ድፍረቱ የለሽም ሚራ። ምን ነው እረሳኸኝ እንዴ? እኔ እኮ ሚራ ነኝ አይደለም? እዚች ላይ አንተ ሆድ ላይ ራሱ ከአንድም 2-3 ጊዜ ቢላዋ አሰከተብህ። ትንሽ እንኳን አላዘንኩልህም። እሺ ቆይ ምን እንዳደርግ ነው የምትፈልጊው? እሺ አሁን ቶሎ ብለህ ሉሃናንንም አድናንንም ልጃቸውንም ልቀቅላቸው። ነው እንዴ? በጣም ጥሩ። አትረብሽ። እሺ እንዳልሽው አድርጋለሁ። አይ የምትል ከሆነ እችን ገልልሃለሁ። ፍኖት ልቀቂያት። የሮቤልን ትዕዛዝ እየጣስክ ከሆነ ለአንተ መጥፎ ነው የሚሆነው። ልጄን ብዬ እንጂ መጥፎ ማለት ምን ማለት እንደሆነ አሳይ ነበርሽ። የሮቤል ኃይለኝነት እስካሁን አልገባህም ማለት ነው? ትሰማኛለህ? ሮቤል ከኔ በላይ ለኛ አይደለም። እሺ ካላወቅ ወንድሙ ነኝ። ስለአንተ አያገባኝም፣ ግን እርግጠኛው የምነግርህ ነገር ለዚህ ነገር ሮቤል ዋጋ ያስከፍልሃል። እኔ ደግሞ ከልጄ ላይ አንድ የጥፍር ቆሻሻ እንኳን ከተነካ አንተንም አለቃንም ዋጋ አስከፍላችኋለሁ። እናያለን። በእርግጠኝነት ደግመን እንገናኛታለን። ሉሃናስ ሉሃና አድናን ልጃችን መጣ። እስቲ ያሳየኝ። እንዴ አድናን እንዴት ነው የሸፋፈኑት? በጨርቅ ጠቅልለው ነው የሰጡኝ። ገና አላየሁትኝም። ልጄን አፍኖ ሊገልብኝ ነው እንዴ ይሄ ሴጣን? አድናን ልብስ ብቻ እኮ ነው። ምን? ይሄ እንዴት ሊሆን ይችላል? እኔ እኮ ልጄ መስሎኝ የተቀበልኩት። አታለሉን። እሺ ልጄ ታላ አድናን። ሮቤል ምን አይነት ክደን የሰራው? የዚህ ሁሉ ስህተት መንስኤ ሚራ ነች። ሚራ ምን አገናኘ ከዚህ ጋራ?